የቅርብ ጠላት ምዕራፍ 2 ሰኞ መስከረም 7 ጠዋት 4 ሰዓት። አና ሮፊ በድጋሚ ጮኻ ማልቀስ እንደሌለባት ታውቃለች። አለበለዚያ ዋልተር ተመልሶ ይመጣና ይገድላታል። በመኝታ ቤቷ ውስጥ ጥግ ላይ ቁጥጥ ብላለች። ሰውነቷ ከቁጥጥር ውጭ ሆኖ እየተንቀጠቀጠች ሞቷን ትጠባበቃለች። በአማረ ሁኔታ የተጀመረው አስደሳች ተረት በመጨረሻው አስደንጋጭና በቃላት ለመግለጽ ከሚቻለው የበለጠ አስፈሪ ሆኗል። ከእውነታው ጋር ፊት ለፊት ለመጋፈጥ በጣም ረጅም ጊዜ ወስዶባታል። በፍቅሩ ተማርካ ያገባችውን ሰው ከመግደል ወደ ኋላ የማይል አረመኔ ወፈፌ ሆኖ አግኝተዋለች። አና ሮፊ ከዋልተር ጋስነር ጋር ከመተዋወቋ በፊት እናቷን፣ አባቷንና የገዛ ራሷን ጨምሮ በፍጹም ማንንም ሰው አፍቅራ አታውቅም። አና ራሷን እየሳተ በሚጥላት ህመም የምትሰቃይ ደቃቃና በሽተኛ ህፃን ነበረች። ከሆስፒታል ውጭ ያሳለፈችበትንና ከሩቅ ቦታዎች በአውሮፕላን እየመጡ የሚንከባከቧት ነርሶችና የተለያየ እውቀት ያላቸው ሐኪሞች ውጭ በነፃነት የኖረችበትን ጊዜ አታስታውስም። አባቷ የሮፊና ልጆች ባለንብረቶች ከነበሩት አንዱ የነበረው አንቷን ሮፊ ስለነበር በዓለም ላይ አሉ የሚባሉ የሕክምና ጠበብት በርሊን ድረስ እየሄዱ ከአልጋዋ አጠገብ ተለይተው አያውቁም። ይሁንና ተገቢውን ምርመራና ፍተሻ አድርገውላት መጨረሻ ላይ ወደ መጡበት ሲመለሱ ከበፊቱ የበለጠ ምንም የሚያውቁላት ነገር አልነበራቸውም። አንዳቸውም በሽታውን ለይተው ሊያውቁላት አልቻሉም። አና እንደ ሌሎች ህፃናት ትምህርት ቤት ለመግባት ስላልቻለች ከጊዜ ወደ ጊዜ ከሌሎች እየተነጠለች ማንንም ሰው የማታስገባበትን በህልምና በቅይት የተሞላ የራሷን ዓለም መፍጠር ያዘች። ትክክለኛውን እውነታውን ገዝታ መቀበሉ አልዋጥልሽ ስላላት የገዛ የራሷን ህይወት ምስል ሳለች። 18 ዓመቷን ስትይዝ የሚያዞራትና ነፍሷን አስቶ የሚጥላት በሽታዋ እንዳጀማመሩ ሁሉ ባልታወቀ ምክንያት ድራሹ ጠፋ። ይሁንና ህይወቷን አዋክቧት ነበረ። አና ብዙዎቹ ሴቶች ልጆች ለጋብቻ በሚተጫጩበት ወቅት ትዳር በሚመሰሩትበት እድሜ ላይ ብትገኝም አንድም ቀን በወንድ ተስማ እንኳን አታውቅም። ይህን አስመልክቶም ለገዛ ራሷ ዋጋ እንደሌላት ደጋግማ ትነግረዋለች። ከሌሎች ነገሮችና ሰዎች ተነጥላ በራሷ የህልም ዓለም ውስጥ በመኖሯም ደስተኛ ነበረች። በ20ዎቹ ዓመታት አጋማሽ ላይ ያለች ሊያገቧት የሚፈልጉ መሆናቸውን ለመግለጽ የሚመጡ ወንዶች ነበሩ። ምክንያቱም አና ሮፊ በዓለም ላይ የተከበረ ስም ካላቸው ቤተሰቦች ውስጥ ከአንዱ የተገኘች በመሆኗ እና የቤተሰቡ አንድ ወራሽ ስለሆነች ብዙ ወንዶች ሀብቷን ለመጋራት ጽኑ ፍላጎት ነበራቸው። ከአንድ ስዊድናዊ መስፍን፣ ከአንድ ኢጣሊያናዊ ባለቅኔ እንዲሁም ከድሃ ሀገራት ከመጡ ግማሽ ደርዘን ከሚሆኑ ልዑላን የጋብቻ ጥያቄ ቀርቦላታል። እሷ ግን ሁሉንም አልተቀበለቻቸውም። እናም ሴት ልጁ የ30ኛ ዓመት የልደት በዓሏን ባከበረችበት ጊዜ አባቷ አንድም የልጅ ሊሳ ላይ መሞቴ ነው ብሏል በምሬት። አና የ35ኛ ዓመት ልደቷን ለማክበር ወደ ኦስትሪያ ሄደችና በዚያም ኪቱዝቤል በተባለ ቦታ የ13 ዓመት ታናሿ የሆነውን የበረዶ ላይ ሸርተቴ ስፖርት አሰልጣኙን ዋልተርን አገኘች። ለመጀመሪያ ጊዜ ዋልተርን ስታየው ትንፋሿ ቀጥ ብሎ ቆመ። በወቅቱ ዋልተር የበረዶ ላይ መንሸራተቻ ቁልቁለቱን እየወረደ በመወዳደር ላይ ነበር። ቦታው ለአና በሕይወቷ አይታቸው ከምታውቀው መንሸራተቻዎች ሁሉ የተለየና ማራኪ ነበር። አና ወጣቱንም በቅርበት ለማየት እንድትችል ከታች ወዳለው የመንሸራተቻ መስክ ቀረበች። ስታየው ወጣት ጣዖት መሰላት። ምንም ያደረገችው የተለየ ነገር ባይኖርም እሱን በመመልከቷ ብቻ ረካች። እሱን አፍጥጣ ስትመለከተው
እጅ ከፍንጅ ያዛት። ቆንጆ እመቤት በበረዶ ላይ አትንሸራተችም ብሎ ጠየቃት። ድምጿን ይዋጣል ብላ ስላልተማመነችበት ራሷን ነቅንቃ ምላሽ ሰጠችው። ፈገግታ ለግሷት እንዲያውስ ምሳ ልጋብዝሻ አላት። አና ገና ከትምህርት ቤት እንዳልወጣች ልጃገረድ በድንጋጤ ተርበተበተች። ከዚያ በኋላ ዋልተር ከእሷ ጋር ያለውን ግንኙነት አጠበቀ። አና ሮፊም ሞኝ አልሆነችም። ቆንጆና ብልህ አለመሆኗንና ለአንድ ወንድ ከስሟ ሌላ ብዙ የምትሰጠው ነገር የሌላት እዚህ ግቢ የማትባል ሴት መሆኗን አላጣችውም። ይሁንና ከተራ ገጽታዋ ባሻገር በውስጧ በፍቅር በሙዚቃና በቅኔ የተሞላችና ፈንቅላ ለመውጣት የተቸገረች ኃይለኛ ቆንጆ ልጅ እንዳለችም ትገነዘባለች። ምናልባት ቆንጆ ባለመሆኗ የተነሳ ለውበት ጥልቅ ፍቅር ሳይኖራት አይቀርም። ወደ ታላላቅ ቤተ መዘክሮች እየሄደች በዚያን ያሉትን ስዕሎችና ሐውልቶች በአድናቆት እያየች ብዙ ሰዓታትን ታሳልፋለች። ዋልተር ስታየው አማልክት ሁሉ ነፍስ ዘርተው በአካል የተከሰቱላት መሰላት። በሁለተኛው ቀን በቴንርሆፋ ሆቴል በረንዳ ላይ ቁርስ እየበላች እያለ ዋልተር አጠገቧ መጥቶ ተቀላቀላት። ትንሽ ጣዖት ይመስል ነበር። ከጎን በኩል ስታይ የተስተካከለ መደበኛ ገጽታ ሲኖረው ለስላሳ ሰውነቱ ኃይለኛና ጠንካራ ነበር። ፊቱን ፀሐይ አጥቅቶት በኃይል አጠይሞታል። ጥርሶቹ ነጫጭና ክርክም ያሉ ናቸው። ወርቃማ ፀጉርና የሚንከባለሉ ግራጫ አይኖች አሉት። ካደረጋቸው የብሩር ላይ ተንሸራታች ልብሶች በታች ቅርጻቸው ጎልቶ የሚታየው የክንድና የታፋ ጡንቻዎቹ እንቅስቃሴ ለአና ቁልጭ ብሎ ይታያታል። አንድ የማታውቀው ስሜት ብሽሽቷ መሃል አርገፈገፋት። ያሰመጣትን ላብ እንዳያይባት እጆቿን ከጭኖቿ መሃል ደበቀቻቸው። ትላንትና ከሰዓት መንሸራተቻው መስክ ላይ በአይኖቼ ስፈልግሽ ነበር አላት ዋልተር። አና መናገር አቃታት። በበረዶ ላይ መንሸራተት ካልቻልሽ ባስተምርሽ ደስተኛ ነኝ። ፊቱ በፈገግታ ተሞልቶ በርቶ ክፍያ አንፈልግም ሲል አክሎ ተናገረ። የመጀመሪያውን ስልጠና ለመስጠት ወደ ሆስበርግ የጀማሪዎች መንሸራተቻ መስክ ወሰዳት። ለበረዶ ላይ ሸርተቴ ምንም ተሰጥኦ እንደሌላት ግልጽ የሆነላቸው ወዲያውኑ ነበር። በተደጋጋሚ ሚዛኗን ከመሳቷ ሌላ ወዲያውኑ ወደቀች። ይሁንና ዋልተር እንዳይታዘባ ስትል ደጋግማ ሞከራለች። ከ10ኛው ሙከራ በኋላ ግን ከወደቀችበት አንስቶ በእርጋታ አንቺ የተፈጠርሽው ከዚህ የተሻሉ ነገሮችን ለማድረግ ነው ሲል አጽናናት። ምን አይነት ነገሮች? አና በጣም አዝና ጠየቀችው። ይህንን ዛሬ ማታ አብረን ራት ስንበላ እነግርሻለሁ። የዚያን ቀን ማታ አብረው ራት በሉ። ጠዋት በቁርስ ሰዓትም አብረው ነበሩ። በመቀጠል ምሳና ራት ተደገመ። ዋልተር ደንበኞቹንም ሁሉ ዘነጋቸው። ከአና ጋር በአካባቢው መንደሮች ውስጥ ለመዞር ሲል ቀደም ብሎ የበረዶ ላይ ሸርተቴ ስልጠና ለመስጠት የያዛቸውን ማስተማሪያ ፕሮግራሞች ሰረዘ። በዴር ጎልደን ግሬፍ የሚገኘው የቁማር ቤት ካዚኖ ወሰዳት። በውሾች በሚጎተት የበረዶ ላይ መንሸራተቻ ሰረገላ ተሳፍረው ወደ ተለያዩ ሱቆች በመሄድ ዕቃዎችን ሸመቱ። አብረው በመሆን በበረዶ ላይ ተንሸራተቱ። ከዚያም ሁሉ በኋላ ከሆቴሉ በረንዳ ላይ ተቀምጠው ለሰዓታት አወጉ። ይህ ጊዜ ለአና የታምር ያህል ነበር የሆነባት። ከተዋወቁ ከ5 ቀናት በኋላ ዋልተር እጆቿን ከእጆቹ ጋር አቆላልፎ አና የኔ ውድ ላገባሽ እፈልጋለሁ በማለት ነገሩን ሁሉ አደፈረሰው። ከነበረችበት አስደናቂ የትረታ ዓለም አውጥቶ ማንነቷንና የምንነቷን መገለጫ ወደ ሆነው ጨካኝ የገሃድ ዓለም አመጣት። የደም ግባት የሌላት የ35 ዓመት ድንግል ከሀብት አሳዳጆች መካከል አንዱ የሆነው ሲሳይ ሆነች። ጥላው ለመሄድ ብትሞክርም ዋልተር አስቆማትና አና እንፈቃቀራለን እኮ ከዚህ እውነታ ማምለጥ አትችይም
ውሸት ሲነግራት ከዚህ ቀደም በፍጹም ማንንም ሰው አፍቅሬ አላውቅም ሲላት አዳመጠችው። በጣም ልታምነው ፈልጋ ስለነበር መዋሸቱን ብዙም አልከበደውም። ባረፈችበት ሆቴል ይዛው ወደ ነበረችበት ክፍል ወሰደችውና በዚያ ተቀምጠው ብዙ አወሩ። ዋልተር የህይወት ታሪኩን ሲነግራት የገዛ ራሷን የህይወት ታሪክ እየነገራት ያለ ስለመሰላት በጣም እየተገረመች ቆየችና ድንገት ታምነው ጀመር። እንደሷ ሁሉ ዋልተር በፍጹም አንድም ሰው አፍቅሮ አያውቅም። አና በህመሟ የተነሳ ከሰው ተነጥላ አድጋለች። እሱም ዲቃላ በመሆኑ ከህብረተሰቡ ተገሎ በጓለማውታን ውስጥ አድጓል። 13 ዓመት ሲሞላው ልዩ የሆነው ውበቱ ጎልቶ መታየት በመጀመሩ በዚያን የነበሩት ሴቶች ሌሊት ወደ መኝታ ክፍላቸው እየወሰዱ በአልጋቸው ላይ እያስተኙት እንዴት ደስታን ሊሰጣቸው እንደሚችል ትምህርት እየሰጡት ተጠቅመውበታል። ታዳጊው ወጣት ለዚህ ውለታው ተጨማሪ ምግብ ቁርጥራጭና ስጋና ከእውነተኛ ስኳር የተሰሩ ጣፋጭ ተከታይ ምግቦች ይሰጡታል። ከፍቅር በስተቀር ሁሉንም ነገር ያገኛል። እድሜው እየገፋ ሲሄድና ሁኔታዎች ሲመቻቹለት ከእጓለ ማውታው ጠፍቶ አመለጠ። ይሁንና የውጭውን ዓለም የተለየ ነገር አላገኙበትም። ሴቶች እንደ ጌጥ አንጠልጥለውት ያማረ መልኩን ለመታያነት ሊጠቀሙበት ይፈልጋሉ። ከዚያ የዘለለ ምንም ነገር አልገጠመውም። የገንዘብ ስጦታ፣ ልብስና ጌጣጌጦችን እንጂ በፍጹም ራሳቸውን ሰጥተውት አያውቁም። ዋልተር ከእሷ ጋር የሚመሳሰል ታሪክ ነበረውና የነፍሷ ተጣማሪ እንደሚሆንላት አስባ ባልተንዛዛ ስነ ስርዓት በከተማው ማዘጋጃ ቤት ትዳር መሰረቱ። አና አባቷ በውሳኔዋ ከልክ ያለፈ እንደሚደሰት ጠብቃ ነበር። ነገር ግን በተቃራኒው በንዴት ጦፈ። በእውነቱ ምንም የማትረቢ ዋጋ ቢስ ጅል ነሽ ብሎ አንባረቀባት። ያገባሽው ሰውዬ የወጣለት ሀብት አሰዳጅ ነው። ማንነቱን አጣርቼ ደርሼበታለሁ። ሕይወቱን በሙሉ በሴቶች እየተጠቀመ የኖረ ሰው ነው። ሆኖም ከዚህ ቀደም እንዳንቺ ሚስቱን ለመሆን እስክትፈቅድለት ድረስ ያጃጃላት ሴት አግኝቶ የማያውቅ ሴት አውል ነው። አና ይህንን ስትሰማ በቃ ተወኝ ብላ እሷም ጮችበት። ስለ እሱ ምንም የምታውቀው ነገር የለም አለችው። አንቷን ሮፊ ግን ዋልተርን በሚገባ አውቆታል። አዲሱን አማቹንም ቢሮው ድረስ አስጠራው። ዋልተር ፈዛዛውን ግድግዳና የተሰቀሉትን ውድ የድሮ ስዕሎች በአድናቆት እያየ ይህንን ቦታ በጣም ወድጄዋለሁ አለ። አሁን ትወደዋለህ አለው አንቷን ሮፊ። መቼም ከእጓለ ማውታው በጣም የተሻለ እንደሚሆን እርግጠኛ ነኝ። ዋልተር ቀና ብሎ በትኩረት ሲመለከተው አይኖቹ በድንገት ጥንቃቄ ታየባቸው። ይቅርታ ምን አሉኝ? ይልቅ ቀልዱ እዚህ ላይ ይብቃን። ሳትሳሳት አልቀረም። ልጄ ምንም ገንዘብ የላትም አለው አንቷን። የዋልተር ግራጫማ አይኖች ፈጠው ቀሩ። ምን ሊነግሩኝ እየሞከሩ ነው? የምነግርህማ ከአና ምንም ነገር እንደማታገኝ ነው። ምክንያቱም እሷ ቤሳቤስቲን የላትም። የቤት ስራህን በሚገባ ሰርተህ ቢሆን ኑሮ ሮፊ እና ልጆቹ በቤተሰቡ አባላት የተያዘ ኩባንያ መሆኑን ታውቅ ነበር። ይሄ ማለት ደግሞ አክሲዮኖቹ ለማንም ሰው እንደማይሸጡ ያስረዳል። የቤተሰቡ አባላት በምቾት እንኖራለን። ከዚህ ሌላ ምንም ነገር የለም። እነዚህ የሚታሰቡ ብዙ ሀብት የለንም። ኪሱ ውስጥ ገብቶ አንድ ፖስታ ወጣና ለዋልተር ፊት ለፊቱ ጠረጴዛው ላይ ወረወረለት። ይሄ ገንዘብ ከገባህበት ችግር ውስጥ ያወጣል። ከምሽቱ በ12 ሰዓት ላይ ከበርሊን ከተማ ትወጣለህ። ከዚህ በኋላ አና እንድታገኛት አልፈልግም። ዋልተር
ድምፁን ዝቅ አድርጎ አናን ያገባዋት በፍቅር ተይዤ ሊሆን እንደሚችል አያስቡም ሲል ጠየቀው። አላስብም አለ አንቷን በማንጓጠጥ። አንተስ እንደዚያ ታስባለህ? ዋልተር ለአፍታ ተመለከተው። እስቲ ምን ያህል ዋጋ እንዳወጣው ልመልከት። ፖስታውን ቀዶ ከፈተና ገንዘቡን ቆጠረ። እንደገና ቀና ብሎ አንቷን ሮፊን አየው። የገዛ ራሴን ከ20,000 ማርክ የበለጠ ብዙ ዋጋ ሰጠዋለሁ። ከዚህ በላይ ምንም አታገኝም። እንደውም ራስን እንደ ዕድለኛ ቁጠረው አሉ። በእርግጥም እቆጥረዋለሁ አለ ዋልተር። እውነትን ለማወቅ ከፈለኩ በጣም ዕድለኛ የሆንኩ ይመስለኛል። አመሰግናለሁ። ብዙም ግድ የሰጠው ሳይመስል ገንዘቡን ኪሱ ውስጥ አስገባና ከትንሽ ደቂቃዎች በኋላ በሩን ከፍቶ ወጣ። አንቷን ሮፊ ይህንን እፎይታ አገኘ። ባደረገው ነገር በመጠኑ የተጸጸተና በጣም ያንገሸገሸው ቢሆንም ብቸኛው መፍትሄ እንደሆነ አውቆታል። አና አዲሱ ሙሽራ ጥሏት በመጥፋቱ መከፋቱ አይቀርም። ይሁንና ይህ የሆነው ውሎ ሳያድር ከወዲሁ መሆኑ ጥሩ ነው። በዚህ ሰው ምትክ የዕድሜ እኩያዋ ይሆንና ባያፈቅራትም እንኳን ሊያከብራት የሚችል ሁነኛ ሰው ሊያገኝላት ይሞክራል። ለገንዘቧ ወይም ለስሟ ሳይሆን ለእሷ ሲል የሚፈልጋት አንድ የሆነ ሰው ያስፈልጋታል። ራሱን ለ20,000 ማርክ ብሎ በቀላሉ የማይሸጥ ባል ያመጣላታል። አንቷን ሮፊ ወደ ቤቱ ሲሄድ አና አይኖቿ በእንባ እየታጠቡ ዘላ ተጠመጠመችበት። እጆቹን በሰፊው ዘርግቶ ተቀበላትና በቅፉ አስገብቷት የኔ ውድ አይዞሽ፣ ሁሉም ነገር ይስተካከላል። እሱንም ቢሆን አንቷን ከትከሻዋ በላይ አሻግሮ ተመለከተ። በሩ ላይ ዋልተር ቆሟል። አና ጣቶቿን ከፍ አድርጋ እያሳየችው ዋልተር የገዛልኝ ቀለበት ተመለከተው? እስካሁን ካየኋቸው ቀለበቶች ሁሉ በጣም ቆንጆ ቀለበት አይደለም? ዋጋው ደግሞ 20,000 ማርክ ነው አለችው። በመጨረሻ የአና ወላጆች ዋልተርን ለመቀበል ግድ ሆነባቸው። ለጎጆ መውጫ በዋንሲ በጣም የሚያምር የገጠር ቤት ገዙላቸው። አዲሱ ቤታቸውን የፈረንሳይ ሀገር ስሪት የሆኑ የቤት ዕቃዎችንና ውድ ጌጦች፣ ምቹ ትራሶችንና ቀለል ያሉ ወንበሮች ተቀይጠው አሳመሩት። በንባብ ቤቱ ውስጥ የሮትንገን ጠረጴዛ እንዲሁም በግድግዳዎቹ ዙሪያ የመጽሐፍ መደርደሪያዎች አሉ። ፎቅ ቤቱ የዴንማርክና የስዊድን በመጡ ያማሩ የ18ኛ ክፍለ ዘመን የቤት ዕቃዎች ተንቆጥቁጧል። በጣም ይበዛብናል አላት ዋልተር ቤታቸውን ሲያዩ። ከአንቺም ሆነ ከነሱ ምንም ነገር አልፈልግባችሁም የኔ ውድ። ለአንቺ በጣም ቆንጆ የሆኑ ነገሮችን ልገዛልሽ እንድችል እፈልጋለሁ። የተለመደውን የልጅ ፈገግታውን አሳያት። ነገር ግን ምንም ገንዘብ የለኝም። እንዴ ገንዘብማ አለህ እንጂ ብላ መለሰችለት አና። የኔ የሆነ ነገር ሁሉ ያንተም ንብረት ነው። ዋልተር ደስ የሚል ፈገግታ አሳያትና ነው እንዴ አላት። ዋልተር ገንዘብን በተመለከተ ምንም ነገር ለመናገር ያልፈለገ በመምሰሉ በአና ውትወታ የገንዘብ አቋም በተመለከተ ማብራሪያ ልትሰጠው ቻለች። በምቾት ለመኖር የሚያበቃት ተቀማጭ ገንዘብ አላት። ይሁንና አብዛኛው ይህ ሀብት በሮፊና በልጆቹ ኩባንያ ያላት ድርሻ ነው። ይህ አክሲዮንም ድርሻዋም የዳይሬክተሮች ቦርዱ ያለምንም ተቃውሞ በሙሉ ድምፅ ካላጸደቀው በስተቀር ሊሸጥ አይችልም። አና ሁሉንም ነገር ዘግዝጋ ስትነግረው ዋልተር ማመን ተቸገረ። በዚህ የተነሳ አጠቃላይ ድርሻዋ ደጋግማ እንድትነግረው አደረጋት። እና አክሲዮኖችን ለመሸጣችም አለ። አልችልም። የአጎቴ ልጅ ሳም ያንን እንዳደርግ አይፈቅድልኝም። አብዛኛውን ድርሻ የሚቆጣጠረው እርሱ ነው። አንድ ቀን ዋልተር በቤተሰቡ የሥራ እንቅስቃሴ ውስጥ ለመሳተፍ ፍላጎት እንዳለው ገለጸላት። አንቷን ግን ሐሳቡን ሳይቀበለው ቀረ። አንድ ተራ የበረዶ ላይ ተንሸራታች ለሮፊና ለልጆቹ ኩባንያ ምንም አስተዋጽኦ ሊያበረክት ይችላል ሲል ጥያቄ ያቀረበ። ይሁንና በመጨረሻ ለልጁ ብሎ ፈቃደኛ ሆኖ ተገኘ። እናም
ዋልተር በኩባንያው የአስተዳደር ዘርፍ ውስጥ ስራ አገኘ። በስራው ላይ ያለውን ችሎታ ማሳየት በመቻሉም ቶሎ እድገት አገኘ። ከ2 ዓመታት በኋላ የአና አባት በመሞቱ ዋልተር የቦርዱ አባል ሆነ። አናም በጣም ኮራችበት። እንከን የማይወጣለት ባልና አፍቃሪም ወጣው። ሁልጊዜም አበቦችንና ትናንሽ ስጦታዎችን ያበረክትላታል። ማታ ሁለቱ ለብቻቸው ሆኖ በቤታቸው ሲያሳልፉ ደስተኛ ሆኖ ይቀርባታል። አና ደስታዋን ለመቆጣጠር ተሳናት። ብቻ በሆዷ ተመስገን አምላኬ ፍቅርን ሰጠኝ ትላለች። አና ዋልተር የሚወደውን ምግብ ማብሰል ትችል ዘንድ የምግብ ዝግጅት ተማረች። ድርቅ ብሎ ከተጠበሰ ብስኩት በጢስ የበሰለ የአሳማ ስጋ ካለበት የደቀቀ የድንች ክሬም ጣፋጭ ምግቦችን ትሰራለታለች። ለማባያ እንዲሆኑ ደግሞ የፍራንክፈርትና የኑረንበርግ ስጎ ታዘጋጅለታለች። አንዳንዴ በስሱ ተከትፎ በቢራ የተቀቀለውን የአሳማ ስጋ የቀረፋ ጣዕም እንዲኖረው አድርጋ ተልጦ ተከርክሞ በተዘጋጀ ፖም ከተጋገረ ኬክ ጋር ታቀርብለታለች። መሃሉ ደግሞ በትናንሽ ቀይ እንጆሪዎች ይሞላል። ዋልተር እጅ የሚያስቆረጥሙትን ምግቦች ተደርድረው ሲመለከት የኔ ውድ በዓለማችን ካሉ ምርጥ አብሳዮች ሁሉ የምትበልጪ ምርጥ ሴት ነሽ ይላታል። አና ልቧ በኩራት አብጦ ሊፈነዳ ሲደርስ ፊቷ ፍም ይመስላል። በተጋቡ በ3ኛ ዓመታቸው አና አረገዘች። በእርግዝናዋ የመጀመሪያዎቹ 8 ወራት ህመሙ ክፉኛ ቢያሰቃያትም አና በደስታ ተቋቋማችው። ከህመሟ የበለጠ የሚያስጨንቃት ሌላ ነገር አለ። መጨነቅ የጀመረችው ከምሳ በኋላ በአንዱ ቀን ነበር። ለዋልተር ሹራብ እየሰራችለት በቁሟ ታልማለች። ይህኔ ድንገት የዋልተርን ድምፅ ሰማች። ወይ አምላኬ አና፣ እዚህ ጨለማ ውስጥ ተቀምጠሽ ምን ሰሪያለሽ? የቀጥር በኋላው ወደ ምሽትነት ተለውጧል። ታፏ ላይ ያለውን ሹራብ ቁልቁል ተመለከተችው። ብዙም አላሳደገችውም። ቀኑ እንዴት ይመሻል? አእምሯ የት ሄዶ ነበር? ከዚያ በኋላ አና ተመሳሳይ ሁኔታ ያጋጠማት ያዘ። ይህ ከመሬት ተነስቶ በሐሳብ ባህር ውስጥ የሚያሰጥማት ነገር ያሳስባት ጀመረ። ሞት ሊወስዳት ምልክት እየሰጣትም መሰላት። እርግጥ ሞትን አትፈራውም። ከዋልተር የመለየቱን ሐሳብ ግን ልትቋቋመው አትችልም። ልትወልድ 4 ሳምንታት ሲቀራት እንደለመደችው በቁሟ ስትቃዥ ደረጃ መውጣት ተስኗት አዳለጣትና ተንከባላ ወደቀች። ነፍስ የዘራችው ሆስፒታል ውስጥ ከገባችና ከሰነበተች በኋላ ነበር። ዋልተር የተኛችበት አልጋ ጫፍ ላይ ተቀምጦ እጇን አጥብቆ ይዟታል። በጣም ነበር ያስደነገጥሽኝ። ራሷን እያወቀች ስትሄድ ድንገት በድንጋጤው ተዋጠች። ልጇስ? የልጇን መኖር ማወቅ አልቻለችም። ልጇን ቁልቁል ሰንዝራ ሆዷ እንዳበሰች። ሆዷ ቀድሞ ወደ ነበረበት ቦታው ተመልሷል። ልጅሽ የት አለ ብላ ጠየቀች። ዋልተር ወደ ራሱ አስጠግቶ በኃይል አቀፋት። ዶክተሩ ሚስስ ጋስነር መንታ ልጆችን ወልደሻል በማለት የምስራቹን አበሰራት። አና ፊቷን ወደ ዋልተር አዞረች። አይኖቹን ባቀረዋል። የኔ ፍቅር ወንድና ሴት ልጆች አሉን አላት። በደስታ ብዛት እዚያው ልትሞት ምንም አልቀራት። ድንገት ልጆቿን በእቅፏ ልታስገባቸው ወደደች። ናፍቆቷን መቋቋም ተሳናት። ሰውነትሽ በደንብ ሲጠነክር ስለ ልጆች እንነጋገራለን አላት ሐኪሙ። ሰውነትሽ ካልጠነከረ አይሆንም። በየቀኑ እየተሻላት መሆኗን ቢያረጋግጡላትም እሷ ግን ስጋት አደረባት። ለእሷ ባይገባትም አንድ የሆነ ነገር ያጋጠማት ነበር። ዋልተር እየመጣ እጇን ይዟት ትንሽ እያወረዳትና ብዙም ሳይቆይ ይሰናበታታል። የዚህ ጊዜ በመገረም ታየውና ግን እኮ ገና መምጣትህ ነው ትለዋለች። ወዲያው ሰዓቷን ስትመለከት ለካ አንድ ዋዛ 3 ወይም 4 ሰዓታት አልፈዋል። ሕፃናቱ የት እንደሄዱ የምታውቀው ነገር የላትም። አንዳንድ ጊዜ ሌሊት
ልጆቹን አምጥተው እንዳሳየዋትና እንቅልፍ ይዟት እንደሄደ በመጠኑ ትዝ ይላታል። ነገሩን በደንብ ማስታወስ ስለማትችል ለመጠየቅም ትፈራለች። ለጊዜው ይሄ ብዙም አላሳሰባትም። ዋልተር ወደ ቤት ሲወስዳት ያለ ተቀናቃኝ የራሷ ይሆናሉ። በመጨረሻ ስትናፍቀው የነበረው አስደናቂ ዕለት ደረሰ። አና በተሽከርካሪ ወንበር ላይ ሆና ከሆስፒታሉ ክፍል ወጣች። ለመራመድ የምትችል መሆኗንና ሰውነቷን መጠንከሩን ብትናገርም ማንም አልሰማትም። በእርግጥ በጣም ይደክማታል። ነገር ግን ልጆቿን ማየት የምትችልበትን ጊዜ መድረሱ እንጂ ሌላው አላስጨነቃትም። ዋልተር ደግፎ ወደ ቤት አስገባትና መኝታ ቤታቸው ወዳለበት ፎቅ ቤት ወሰዳት። አይሆንም አለችው። ወደ ሕፃናቱ ክፍል ውሰደኝ። እየተናገረ የነበረውን ሌላውን ነገር አላዳመጠችውም። ከእቅፏ ፈትልካ እየሮጠች ወደ ሕፃናቱ ክፍል አመራች። የመስኮቶቹ መጋረጃዎች ዝግ በመሆናቸው ክፍሉ ጨልሟል። አይኖቿ ከጨለማው ጋር እስኪላመዱ ድረስ የተወሰነ ጊዜ ፈጀባቸው። ከዚያ በኃይለኛ የደስታ ስሜት በመሞላቷ አዞራት። ራሷን እንዳትወድቅ ፈራች። ዋልተር ከኋላዋ መጥቶ የሆነ ነገር ሊያብራራላት ሞከረ። እሱ የፈለገውን ቢል እሱን ማዳመጡ አስፈላጊ አልመሰላትም። ምክንያቱም ልጆቿ በዚያ አሉ። ሁለቱም በትናንሾቹ አልጋዎቻቸው ላይ ተኝተዋል። ቀስ ብላ እንዳትቀሰቅሳቸው ተጠጋቻቸው። እናም በዚያ ቁማ ቁልቁል አፍጥጣ ተመለከተቻቸው። በሕይወቷ ካየቻቸው ሕፃናት በበለጠ ቆንጆች ናቸው። አሁንም ድረስ ወንዱ የዋልተርን ቆንጆ መልክና ወርቃማ ፀጉር መውረሱን ታስታውሳለች። ሴቷ ደግሞ የምታምር አሻንጉሊት ትመስላለች። ለስላሳ ወርቃማ ፀጉርና የሶስት ማዕዘን ቅርጽ ያለው ትንሽ ፊት አላት። አና ፊቷን ወደ ዋልተር አዙራ በታፈነ ድምፅ በጣም ቆንጆ ናቸው፣ በጣም ደስ ብሎኛል አለችው። አና ነይ አላት ዋልተር በሹክሹክታ። እጆቹን በትከሻዋ ዙሪያ ጠምጥሞ ጥብቅ አድርጎ አቀፋት። ከአስተቃቀፉ ክፉኛ መራቡ ያስታውቅበታል። ነርቮቿ በውስጧ ሲነቃቁ ይታወቃት ጀመር። ፍቅር ከሰሩ ለካ ረጅም ጊዜ ሆኗቸዋል። ዋልተር አልተሳሳትም። በኋላ ላይ ለልጆቿ የምትሰጠው ብዙ ጊዜ ይኖራታል። ወንዱን ፒተር፣ ሴቷን ደግሞ ብርጊታ ብላ ስም አወጣችላቸው። ልጆቿ እሷና ዋልተር የፈጠሯቸው ተአምራት ናቸው። በመሆኑም አና እነሱን እያወራቻቸውና እያጫወተቻቸው ብዙ ሰዓታትን ታጠፋለች። መልስ ባይሰጧትም ባያዳምጧትም የባጤ ቆጡን ትለፈልፍላቸዋለች። ይህንን በማድረጓም ለእነሱ ያላትን ፍቅር እንደሚረዱላት ታውቃለች። አንዳንድ ጊዜ እነሱን እያጫወተች በመሃሉ ድንገት ዞር ብላ ስታይ ዋልተር ከስራ ወደ ቤት መጥቶ በር ላይ ቆሞ እያያት ታገኘዋለች። ከዚያም ምንም ሳይታወቃት ቀኑ ማምሸቱን ትገነዘባለች። ና አብረን ተጫወት ትለዋለች። እየተጫወትን ነው። ገና እራት አልሰራሽም? ዋልተር ይጠይቃታል። ይህን ጊዜ ድንገት ትጸጸትና ከልጆቹ የበለጠ ለዋልተር ጊዜ ለመስጠት ትወስናለች። ይሁን እንጂ በማግስቱም ያው ነች። መንትዮቹ ልትቋቋሙ የማትችለውን መግነጢሳዊ የስበት ኃይል እንዳላቸው ሁሉ ወደ ራሳቸው ይስቧታል። አና ዋልተርን በጣም ትወደዋለች። የሚሰማትንም የበደለኝነት ስሜት ለማስወገድ ትሞክራለች። ሁልጊዜ ሌሊት ዋልተር ከተኛ በኋላ ሹልክ ብላ ከአልጋዋ ውስጥ ትወጣና ድምፅ ሳታሰማ ወደ ልጆቹ ክፍል ትሄዳለች። እናም በአልጋቸው አጠገብ ተቀምጣ በትክታ ልጆቹን ስታይ ሌሊቱ ነግቶ የብርሃን ጨረሮች በመስኮት በኩል መታየት ይጀምራሉ። ከዚያን ዋልተር ከእንቅልፉ ከመንቃቱ በፊት ከጎኑ ለመተኛት በጥድፊያ ወደ አልጋዋ ትሮጣለች። አንድ ቀን በእኩለ ሌሊት ዋልተር ወደ ልጆቹ መኝታ ቤት መጥቶ እጅ ከፈንጅ ያዛት። እንዲያው በእግዚአብሔር ምን እያደረግሽ ይመስልሻል? ምንም አላደረግኩም እኮ የኔ ፍቅር፣ በቃ እንዲያው ተርበተበተች። አሁንስ አበዛሽው፣ በይ ተመለሺ፣ ተኚ ተቆጣት።
ከዛ በፊት እንደዚህ በቁጣ ተናግሯት አያውቅም። ጠዋት ቁርስ እየበሉ ያለ ዋልተር አና እረፍት ማድረግ የሚገባን ይመስለኛል፣ ትንሽ ከዚህ ዞር ብንል ጥሩ ነው አላት። እንዴ ዋልተር፣ ልጆቹ እኮ ገና በጣም ትንሽ ናቸው፣ ለጉዞ አልደረሱም። እኔ እያወራ ያለሁትን ስለ ሁለታችን ነው። ራሷን ነቀነቀች። ትቻቸው መሄድ አልችልም። እጇን ያዛትና ልጆቹን እንድትረሻቸው እፈልጋለሁ አላት። ምን አልክ? የተናገረውን ማመን ተሳናት። ልጆቹን እርሻቸው። ከድምጿ በኃይል መደንገጧ ያስታውቃል። አይኖቹም በአይኖቿ ላይ ተክሎ አና ከማርገዝሽ በፊት በእኔና በአንቺ መካከል ስለነበረው አስደናቂ የመተሳሰብ ስሜት አስታውሺ። ደስ የሚል ጊዜ እንዳሳለፍን እንዴት ትረሻለሽ? በዙሪያችን ጣልቃ የሚገባብን ሌላ ሰው ሳይኖር እኔና አንቺ ብቻ አብረን ስንሆን እንዴት ደስ ይል ነበር አላት። በዚህ ጊዜ ሁሉም ነገር ገባት። ዋልተር በገዛ ልጆቹ ይቀናል። ሳምንታቱንና ወራቱን በፍጥነት አለፉ። ዋልተር አንድም ቀን ልጆቹ አጠገብ ደርሶ አያውቅም። ለልደታቸው አና ደስ የሚሉ ገጸ በረከቶች ገዛችላቸው። ዋልተር ሁልጊዜም በስራ አሳቦ ከከተማ ውጭ ሊቆይ ይችላል። አና ዘላለም ራሷን እያታለለች መዝለቅ አልቻለችም። እውነታው ቁልጭ ብሎ ይታያል። ዋልተር ስለ ልጆቹ ምንም ግድ የለውም። አና ምናልባት ለልጆቿ በጣም ስለምታስብ ስህተቱ እሷው ዘንድ ሊሆን እንደሚችል ተሰማት። እንዲሁም ዋልተር ይህን ሁኔታዋን ለመግለጽ ሱሰኛ አድርገውሻል እያለ ይወቅሳታል። ሐኪም እንድታማክር ስለጠየቃትም እሱን ለማስደሰት ብላ ሐኪም ቤት ሄደች። ይሁንና ሐኪሙ ጅል ቢጤ የሆነባት። ገና ሊያነጋግራት ሲጀምር አእምሮዋን በሌላ ሐሳብ በማጥመድ ችላለችው። ሚስስ ጋስነር ለዛሬው ይበቃናል፣ በሚቀጥለው ሳምንት ብንገናኝስ ብሎ እስከ ጠየቃት ጊዜ ድረስ ያለውን ነገር በሙሉ አልሰማችውም። በጣም ደስ ይለኛል ብላው ብትሰናበተውም በጭራሽ ተመልሳ እሱ ዘንድ አልሄደችም። አሁን ችግሩ ያለው በእሷ ላይ ብቻ ሳይሆን በዋልተርም ላይ እንደሆነ ተሰማት። የእሷ ልጆቿን ሲበዛ ማፍቀሯ እንደ ችግር ከተቆጠረ የእሱም ልጆቹን በበቂ መጠን አለመውደድ እንደ ችግር ይቆጠራል። ስለዚህ ዋልተር ባለበት ስለ ልጆቿ መናገር እንደሌለባት አወቀች። ይሁንና ከሕፃናቱ ጋር ለመሆን ስትል የእሱን ወደ ቢሮ መሄድ መጠበቅ እንኳን አቅቷት በጥድፊያ ወደ እሱ ክፍል ትሄዳለች። ከዚህ በስተቀር ሕፃናቱ በጥሩ ሁኔታ እያደጉ ነው። 3ኛ ዓመታቸውን ሲይዙ ወደፊት ሲያድጉ ምን እንደሚመስሉ ወለል ብሎ ታያት። ፒተር ያለ ዕድሜው ረጅም ሆኗል። ሰውነቱ ጠንካራና እንደ አባቱ ቀልጣፋ ነው። አና ጭኖቿ ላይ ታቆመውና እያባበለች እሺ ፒተር፣ ትልቅ ልጅ ስትሆን በጓደኝነት የምትይዛቸውን ሴቶች እንዴት አድርገህ ትንከባከባቸዋለህ? በጨዋ ደንብ ተንከባከባቸው እሺ የኔ ውድ። አንተ ካልተንከባከብካቸው ሌላ ማንም አይንከባከባቸውም ትለዋለች። ይህን ጊዜ ፒተር እያፈረ ፈገግ ይልና ያቅፋታል። ከሱ ቀጥሎ ወደ ብርጊታ ፊቷን ታዞራለች። ብርጊታ በየቀኑ ውበቷ ይጨምራል። አናንም ሆነ ዋልተርን አትመስልም። ከወርቅ የተፈተለ የሚመስል ሉጫ ፀጉርና እንደ ባልጩት የለሰለሰ የሚያብረቀርቅ ገላ አላት። ፒተር ልክ እንደ አባቱ ኃይለኛ ስለሚሆን አንዳንድ ጊዜ አና በቀስታ እየመታች ልታበርዳው ትገደዳለች። ብርጊታ ግን የመልአክ ጸባይ ነው ያላት። ዋልተር ሳይኖር ሙዚቃ ትከፍትላቸዋለች ወይም ታነበልብላቸዋለች። 101 ማርሽን የተባለውን የተረት መጽሐፍ በጣም ይወዱታል። አናን የአስፈሪዎቹን ግዙፍ ፍጡራንና የጭራቆቹንም እንዲሁ የጠንቋዮቹን ታሪክ በተደጋጋሚ እንድታነበላቸው ይወተውቷታል። ሲመሽ ደግሞ አልጋቸው ላይ ታስተኛቸውና እንቅልፍ እስኪወስዳቸው ድረስ ትዘምርላቸዋለች። ከጊዜ ወደ ጊዜ የዋልተር አመለካከት እንዲቀየርና ቁጡ ባህሪው እንዲለዝብ ትጸልይለታለች። እሱ ግን አልተለወጠም። እንዲያውም ባሰበት። ልጆችን ክፉኛ ጠላቸው። መጀመሪያ ላይ ዋልተር እንደዚህ የሆነው የእሷን ፍቅር ማንም ሊጋራው ባለመፈለጉና ለብቻው እንድታፈቅረው በመፈለጉ መስሏት ነበር።
ቀስ በቀስ ግን ጉዳዩ እሷን ከማፍቀሩ ጋር የተያያዘ አለመሆኑን ተረዳች። ይልቁንስ ለእሷ ካለው ጥላቻ ጋር የተያያዘ ሆነባት። አባቷ ትክክል ነበሩ። ዋልተር ያገባት ለገንዘቧ ሲል ብቻ ነው። ሕፃናቱ ደግሞ ስጋት ፈጥረውበታል። እናም ሊያስወግዳቸው ይፈልጋል። በየጊዜው የሚያወራላት አክሲዮኖች መሸጥ እንዳለባቸው ነው። ሳም እኛን የማስቆም መብት የለውም። አክሲዮኖቹን በመሸጥ ያለንን ገንዘብ በሙሉ ይዘን ወደ ሌላ ቦታ መሄድ አለብን። ከዚያ እኔና አንቺ ብቻ አንድ ላይ እንኖራለን ይላታል። በዚህ ጊዜ አፍጥጣ ትመለከተውና ልጆቹስ ብላ ትጠይቀዋለች። አይኖቹን ወዲያና ወዲህ እያቅበዘበዘ ይኸውልሽ አድምጪኝ፣ ለሁለታችንም ስንል እነሱን ማስወገድ አለብን። የግድ ልናስወግዳቸው ይገባል አላት። አና ወፈፌ መሆኑን መገንዘብ የጀመረችው በእነዚህ ጊዜያት ነበር። በጣም ፈራች። ዋልተር ሁሉንም ሰራተኞቻቸውን ስላባረራቸው በሳምንት አንድ ቀን ቤቱን ለማጽዳት ከምትመጣዋ ሴትየው በስተቀር አናና ልጆቹ ብቻቸውን በስጋት ይኖራሉ። ዋልተር እርዳታ ማግኘት ያስፈልገዋል። ምናልባትም ለበሽታው ፈውስ ለማግኘት ጊዜ ሊኖራቸው ይችላል። በ15ኛው ክፍለ ዘመን የአእምሮ በሽተኞችን በሙሉ አንድ ላይ ይሰበስቧቸውና ናረንሺፍ በተባሉ የጀልባ ላይ ቤቶች ውስጥ አጉሯቸው ቀሪውን የሕይወት ዘመናቸውን በቂሎች መርከቦች ውስጥ እንዲያሳልፉ ያደርጓቸው ነበር። አሁን ግን ዕድሜ ለዘመናዊ የሕክምና ሳይንስ ዋልተር ሊረዳ የሚችልበት መንገድ እንደሚኖር ታስባለች። አሁን በዚህ የወርሃ መስከረም የመጀመሪያ ሰኞ ቀን አና በመኝታ ክፍሏ ውስጥ ጥግ ላይ ኩርምት ብላ ተቀምጣለች። ዋልተር በሩን ቆልፎባት ስለሄደ እስኪመለስ እየጠበቀችው ነው። ምን ማድረግ እንደሚገባት ታውቃለች። ለእሱም ሆነ ለራሷ እንዲሁም ለልጆቹ ስትል ይህንኑ ማድረግ አለባት። አና እየተንገዳገደች ከተቀመጠችበት ተነሳችና ወደ ስልኳ አመራች። ስልኳ አጠገብ ስትደርስ ትንሽ አመነታች። ቢሆንም ስልኩን አነሳችና ቁጥሮችን በመጫን ወደ 110 ማለትም ወደ ፖሊስ የአደጋ ጊዜ ጥሪ መቀበያ ስልክ ደወለች። ከርቀት የሚሰማት ድምፅ ሃሎ፣ ይህ የፖሊስ የአደጋ ጥሪ መቀበያ ነው፣ ምን እንርዳዎት? በማለት ወደ ጆሮ አዘለቀ። ይሄውልዎት ጌታዬ፣ ድምጿ ታፈነ። እኔ ከየት እንደመጣ ሳይታወቅ አንድ እጅ ማነጋገሪያውን ከእጇ ላይ ነጥቆ በኃይል ከማስቀመጫው ጋር አላትሞ ስልኩን ዘጋው። አና ወደ ኋላ ሸሸች። እንዲያው እባክህን፣ ድምጿ ተነፋነፈ። እባክህን አታሰቃይኝ። ዋልተር ቀረባት። አይኖቹ ይንቀለቀላሉ። ድምፁም በጣም ቀንሶ ስለሚናገር የሚለው አልተሰማትም። የኔ ፍቅር፣ አላሰቃይሽም። እኔ እኮ በጣም እወድሻለሁ። እንደማፈቅርሽ አታውቂም። ሲዳብሳት ሰውነቷ ተንዘፈዘፈ። ፖሊስ እንዲመጣ ስለማንፈልግ እኮ ነው። እዚህ ፖሊስ እንዲመጣ እንፈልጋለን እንዴ? ከመፍራቷ የተነሳ መናገር ተስኗት ራሷን ግራ ቀኝ ነቀነቀች። አና ችግሩን ያመጡት ልጆቹ ናቸው። ስለዚህ እነሱን እናስወግዳለን። እኔ የምድር ቤቱ የውጭ በር መጥሪያ ተንጫረረ። ዋልተር እያመነታ ባለበት ቆመ። መጥሪያው እንደገና ድምፅ አሰማ። እዚህ ጠብቅኝ ሲል አዘዛት። ተመልሼ መጣሁ። ዋልተር የመኝታ ቤቱን በር ከፍቶ ሲወጣ አና በፍርሃት በቁሟ እየተርገፈገፈች በዝምታ ተመለከተችው። በሩን በኃይል አላትሞ ሲዘጋውና ከውጭ ሲቆልፍባት የቁልፎቹን መቅጨልጨል ሰማች። ተመልሼ እመጣለሁ ብሏታል። ዋልተር በጥድፊያ ቁልቁለት በደረጃው እየወረደ ወደ ውጭ በር አመራና ከፈተው። ግራጫ የተላላኪዎች የደንብ ልብስ የለበሰ ሰውዬ በእጁ የታሸገ ካኪ ፖስታ ይዞ ቆሟል። ለሚስተርና ለሚስስ ጋስነር የተላከ በእጅ የሚሰጥ ልዩ መልእክት ይዤ መጥቼ ነው። እሺ አለ ዋልተር። እኔ እቀበላለሁ። ካኪውን ፖስታ ተቀብሎ በሩን መልሶ ዘጋውና ፖስታውን ከፍቶ ከውስጥ ያለውን ወረቀት በማውጣት ዝግ ብሎ መልእክቱን አነበበ። ሳም ሮፊ ተራራ ሲወጣ በደረሰበት አደጋ መሞቱን ሳረዳችሁ ታላቅ ሐዘኔታ ይሰማኛል። እባክዎን በዙሪክ በሚደረገው የዳይሬክተሮች ቦርድ ስብሰባ ላይ እሁድ ከሰዓት በኋላ እንዲገኙ። በሪስ ዊሊያምስ ስም ተፈርሞበታል።